18ኛውን ክፍል እነሆ። በትክክል ምን እንደፈለገ አልተናገረም። ምን እሱማ ኃይሉን ቃለ መጠየቅ አደርጋለሁ ነው የምለው። ሲመጣ ያናግረዋ። ታዲያ ምን አናደደ? እኔ እኮ ያናደደኝ ኢንቨስተሩን ነው የምፈልገው ብሎ በመጻደቁ ነው። እንግዲህ ከውጪ ከመጣ ኢንቨስተሩ እሱ ቢሆን ነው ብሎ ገምቶ ይሆናል። እኛም የሥራው ባለቤቶች ነን፣ በአቅማችን ኢንቨስተሮች ነን። እሱማ ነው፣ ግን አትፍረድበት። ከውጪ መጣ መባሉ ፕሮግራሙን የበለጠ ተወዳጅ የሚያደርገው መስሎታል። እኛም ብንሆን እውነቱን ብናቀው ለማስተዋቂያ የሚረዳን ከሆነ በኃይሉ በኩል ስራው የበለጠ ቢተዋወቅ ምን ይከፋናል? ለምን አይከፋንም እኮ ለምን ይከፋናል? እኛም በፕሮጀክቱ ላይ የሱን ያህል እኩል ድርሻ አለና። ይሄንን ማን ይክዳል? ማን ያምናል? ቢያንስ የፕሮጀክቱ ባለቤቶች ይሄንን እናውቃለን። የሰራ ነው እስከ ተሸጠ ድረስ ግን ማንስ ተናገረ? ማንስ ተዋወቀ? ለምን ያሳስበናል? ለምን አያሳስበን? አንዳችን ባንኖር ኖሮ ይሄ አልጋ ባልጋ ፕሮጀክት እውን ይሆን ነበር? መቼም የአልጋ ባልጋ ፕሮጀክት ሐሳብ አመንጪ ኃይሉ ነው። እኔ ባልሰራውና ሐሳቡን በተግባር ሰዎች ባያዩት፣ ጣዩ ለሰርጉ መደገሻ የተሰጠውን የስጦታ ገንዘብ አውጥቶ ወደ ስራው መነሻ ባያውለው ስራው ባልተስፋፋ፣ ማማ የመስሪያ ቦታና የመሸጫ ሱቅ ባትሰጠን፣ ምርቱን ባታስተዋውቅ፣ አንተም ገበያውን ባታፈላልግ፣ ብሌን ሽያጩን ባታከናውነው አልጋ ባልጋ ፕሮጀክት አልጋ ባልጋ ይሆን ነበር? አይሆንም። ግን አሁን ከማን ጋር ነው ግብ ያስከዋል? ከአመለካከት ጋር ነው። ከአመለካከት ጋር ነው። ከሰው ከሚዲያው አስተሳሰብ ጋር ነው ጸቤ። እኔ በሀገሬ ላይ በርትቼ መስራቴ እንዲታይ፣ ስራዬ እንዲተዋወቅ፣ እንድመሰገን የግድ ሀገሬን ለቄ መሄድ ነበረብኝ እንዴ? የለብህም ነው ወይንስ አንድ በጋራ በምንሰራው ስራ ላይ የማውቀው እንድናገር ጎረቤት ሀገር ኬንያ ሰንበትበት ብዬ ከርሜ መምጣት አለብኝ? ኧረ ተው፣ ይህ አነጋገር አዝማሚያው ጥሩ አይደለም። እኔ እንደሰማው ሌላ ሰው እንዳይሰማ እና ለወሬኛ በር እንዳትከፍት። እሺ፣ ኃይሉ የት አለ? ታዲያ የኃይሉ መቆየት አናዶኛል በለኛ። ለምን አያናደኝም? ኧረ ተው፣ ገና 2 ወር ማድረጉ ነው። አመት ከርሞ ቢመጣ ምን ልትሆን ነው? ስራ ነው የያዝነው። ቀልድ እኮ ምን ይፈጠር እንደምትል እኮ አልገባኝም። የት አለ ኃይሉ? ለአንድ ወር ብቻ ሚስቴን አሜሪካንን ላስጎብኛት ብሎ የሄደ ምን ዋጠው? እንግዲህ ሚስቱ አሜሪካንን ባትጠግብ ይሆናላ። አሜሪካንን የጠገበ ማን አለ? ተው ባህሩ፣ ረጋ በል እንዴ። ችግር ገጥሞትስ እንደሆነ በምን እናውቃለን? ታዲያ የሄደው የቴክኖሎጂ ፈጣሪ የሆነችው ሀገር አይደለም? ስልክ አይደውልም፣ አይጽፍም። ምን እንደገጠመው እሱ ነው የሚያውቀው። ሲመጣ የሚለንን እንሰማለን። እስከዛ ሰከን ማለት ግድ ነው። ከመጣ መምጣቱን ትጠራጠራለህ? ምን ማመን ምን መጠራጠር እንዳለብኝ አላውቅም። የማውቀው አንድ የማላውቀው የብስጭት ስሜት እንደሚሰማኝ ብቻ ነው። ረጋ በል ልጄ። በዛ ላይ እሱ ባለመኖሩ የተጓደለ ነገር አልታየኝም። አንዳንድ ሰዎች እኛ እኮ ሙሉ ፈጠራውና ስራው የዚህ ሀገር አይመስለንም እያሉ ምርቱን ለመግዛት ሲያንገራግሩ ያናድደኛል። ለምን ያናድደሃል? ይሄ ሊባል እንደሚችል እኛ ስናጣዋለን እንዴ? በቀደም የመጣው የጅምላ ገዢ ለምሳሌ በአልጋው ግርጌ ላይ ሜዲን የሆነ የውጭ ሀገር ብላችሁ ካለወጣችሁ ሞቼ ይገኛለሁ ብሎ ተጣልተን ትእዛዙን ትቶታል። ለምን? እዚህ ሀገር የተመረተ አይሸጥልኝም አላ። ምን ችግር ታዲያ? እንደፈለገው አድርጋ አሰራልት ነበር። ለምን ብዬ? ለእንጀራ ብለህ ነው? ገንዘብ ለማግኘት ብለህ? አልችልም፣ ከእምነቴ ጋር ይጋጫል። አይ ባህሩ፣ ንግድ እኮ ነው የያዝከው። ጥሩ ካወጣልህ ይሄ እምነት የምትለውንስ ቢሆን በትንሹ ብትሸጠው ምን አለበት? አላደርገውም። አንተና የሚቀርብህ እኮ። ለማንኛውም ጥሩ አላደረግክም። ይሄ ግትርነት የትም የሚያደርስህ አይደለም። ያ ኃይሉ ቶሎ በመጣና እንዳደረገ አድርጎ እሱ ከደንበኞች ጋር ቢነጋገር ይሻላል። አይ አልችልም ካልክ ግን እንዲህ አይነቱ ደንበኛ ሲመጣ ከኔ ጋር አገናኘው። በዚህ ጉዳይ ላይ ስብሰባ መቀመጥ አለብን። ኃይሉ ሲመጣ በሁሉም ላይ እንመክራለን። እስከዛው ያ ጋዜጠኛ ነኝ የሚል ሰው ከደወለ በጸባይ ያዘው። ኃይሉ መጥቶ በዘዴ ጨርሰዋል። እሱ ነው ካሜራና ማይክሮፎን የሚወደው። ስለ ብሌን ጉዳይም መነጋገር አለብን። እሷ ደግሞ ምን አደረገች? ሱቁ በአግባቡ እየሰራ አይደለም። በሰዓቱ አይከፈትም። ደንበኛ በትዕግስት አታስተናግድ። እርግዝናዋ ትንሽ ከበድ ያለ ሳይሆን አልቀርም። አመሏ ድሮም እንዲያው ነው። ጠቢቡንም አንገብግባ ልትገለው ነው። ቅብጠት ነው። ካልቻለች ወይ ትናገርና ሌላ የሚችል እንቅጠርበት። ስንት እንጀራ ፈላጊ አለ። ስራ የጠማው ሞልቷል። መቼም ዛሬ ቁጣ እያለ ነው። የለም ሲበርድልህ በሰከነ መንፈስ እናወራለን። በልህ እኔም ጠዋት የወጣሁ ለምሳም ቤት አልገባሁ። ገና ጥፌ በነገር ቁጭ አድርጋ ነው ተሰድረኝ። የእሷ ጉዳይ ደግሞ ሌላው ራስ ምታት የሆነብኝ ነገር ነው። አልጋውን ይዤ እየዞርኩ አላስተዋውቅም ብላ አመጻለች። እንግዲህ የቀረነው እኔና ጠቢቡ ነን። እኛ ደግሞ ምን አድርገን ደምህን ከፍ አደረግነው ይሆን?
እኔ ስለ ስራ ነው የማወራው። ከእናንተ ጋር የመጣላት አምሮት የለብኝም። በል ሰላም እደር። እቤት ስትገባ ደግሞ ጠቢቡ ተመልሶ ከሆነ እንደምፈልገው እግረ መንገድህን ንገርልኝ። የት ሄዷል? የት አለ? ሚስቱን ይዞ ጎዳና ለጎዳና ሲሽከረከር አይደል የሚያመሸው? በል ካገኘሁት እነግረዋለሁ። የዛሬውን የሱቁን ሂሳብ እፈልጋለሁ ብሏል በለው። ተረኛው ጠቢቡ መሆኑ ነው። እንደምን አመሻችሁ። አንደኛህን ብታድር አይሻልም ነበር እንዴ? መሸ እንዴ? ሰዓቱንም ልብ ብዬ አላየሁትም። ሰዓት እያየ የሚነግርህ አልቀጥርልህ። እንግዲህ ይኸው ያንን መታፈሪያን አገኘሁትና አንድ ሁለት እያልን አመሸን። መታፈሪያ 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 መታፈሪያ? ምነው እዚህ ቤት ድሮ ጥበቃ የነበረው? ውይ አፈር በበላው። መቼም ያልሞተ ሰው ይገናኛል። በህይወት አለ። በህይወትም አግኝቸው ሲያጠጣኝ አመሽ። ማን? መታፈሪያ? ታዲያስ መታፈሪያ በምኑ ይጋብዝሃል? ለራሱ ምስኪን ድሃ። ኧረ ተይኝ። አሁን መታፈሪያ ቢጠሩትም አይሰማ ባለጠጋ ሆኗል። ይልቅ የባህሩ አባት መሆንህን አጫወትከው። እኔ አላነሳሁበትም። እሱ ግን ያን ጊዜ ከዚህ ቤት የወጣበትን ታሪክ እንደ አዲስ እያነሳ ያወራዋል። በዱላ አንቆራጥጬ 3 ወር ደሞዙን ከልክዬ በሰፈር ውሪ አስባርሬ እኮ ነው ያስወጣሁት። ነገረኝ እኮ ባህሩ የተወለደው ካንተ ነው። ሰራተኛን አስረገስክ ደፈርከኝ ብዬ አይደለም እንደዛ ሳሩን ያበላሁት። እሱን አሁንም እያነሳው ይስቃል። ቂና ለዛ እንግዲህ ይወዱን የላይኛው ይወቅ። ባፉ ግን እያነሳና እየጣለ ያወራዋል። ግን አባት መሆንን እንዴት ሳትነግረው? ምን ሊረባው? እንዴት አይረባውም? ረስቶታል እያልኩሽ። የወጋ ቢረሳ የተወጋ ይረሳል። መቼስ እንዲህ ያለውን ነገር ለማውራት ቦታውም አላመቸንም። ያገኘሁት በስራ ምክንያት ነው። በስራ ምክንያት? ከሱ ጋር? ታዲያስ ላናግራቸው የሄድኩባቸው ሰዎች ጋር አገኘሁት። ዘበኝነቱን አሁንም ይሰራል? ኧረ እሱ ራሱ የድርጅቱ ባለቤት ሆኖ ነው ያገኘሁት። ማን? መታፈሪያ? በምን እውቀቱ? በምኑ? እንግዲህ የሚያውቅ ይወቀው እንጂ የአንድ ትልቅ አስመጭና ላኪ ድርጅት ባለቤት ነው። እግሩም መሬት አይነካም። የመኪኖቹን ብዛትም ልክ የላቸውም ነው ያሉኝ ስለሱ የነገሩኝ። እኔ መቼም መታፈሪያ እንኳን ሰርቶ በድጋሚ ሌላ ሰው ሆኖ ቢፈጠር እንኳን እንዲህ ያለውን ጸጋ የሚታደለው አይመስለኝም። ተይ ሰው አትናቂ። እኔ ልሙት እና መታፈሪያ ያ የኔ ዘበኛ በምን ተአምር ነው ሀብታም ሆኖ ካንተ ጋር በስራ ጉዳይ የሚነጋገረው? ወይ አንዱ ባለጸጋ ጋር ተቀጥሮ ሲሰራ ቆይቶ ባለቤቱን አንቆ ገሎት ካልሆነ ከየት ያመጣዋል ካላባቱ? ኧረ ተይ፣ እሱ የኛን አልጋ ወደ ውጭ ልኮ ለመሸጥ እያነጋገረን ነው። እንዲህ ብታስቢም ያሰብሽውን በሆድሽ ያዡ። ለገበያችን ስትይ ማን የጥፎርቅ እኮ እኔ ከሱ ጋር ላወራ የመስራቱን ነገር ማቶ ገንዘብ ካገኘንበት ከሰይጣንስ ጋር ብንሰራ ምን አለበት? እናንተ ከሰይጣን ጋር ስሩ። እኔ ጿሚ አስቀዳሽ ነኝ። በስተርጅና ቀጥሬ ከማሰራቸው ሰዎች ገንዘብ ተቀብዬ ከምኖር ሞቴን ቢያፋጥነው መርጣለሁ። ወጣም ወረደ እንግዲህ ከመታፈሪያ ጋር ነው ያመሸሁት። አንተማ እኮ ማፈሪያ ነህ። ማፈሪያ እያጠጣ ልክህን ሲነግርህ አመሽ። ምን አባቴ ላድርግ ጥፌ? ሰዎች እኮ ይወዱኛል፣ ያበሉኛል፣ ያጠጡኛል። ለስራም የፈለግኳቸው እንደሆነ ላንተ ያልሆነ ብለው ጠብር ግፍ ይሉልኛል። ለማንኛውም ሁላችንም በተገኘንበት ስብሰባ በጣም ያስፈልገናል። ምን ያደርግልናል? ብዙ የምንነጋገረው ነገር አለ። እንግዲህ ኃይሉ ይምጣ ተናግሬያለሁ። እንግዲህ ኃይሉ መጣም አልመጣም የዚህ አልጋ ጉዳይም የሆነ መፍትሄ የሚያሻው ነው። ደግሞ ምን ችግር ተፈጠረ? አልጋው ተራከሰ። ያልገባበት ቤት አለ እንዴ? ጥሩ ነው። እሱ አይደለም እንደሚፈልገው ታዲያ። ኃይሉም እኮ ይሄን ሀገር አልጋ በአልጋ እናደርገዋለን ብሎ ነው መጀመሪያ የተነሳው እኮ። እሱ አይደለም ችግሩ። እንዴት ሁሉም ሰው ይመሳሰላል? ማን ከማን ጋር ተመሳሰለ? ደግሞ ማን ከማን ተለየ ልበልህ? በዚሁ ባልጋው ምክንያት እህስ እንደው ሰው ሁሉ በአንድ አልጋ ላይ ተኛና ተመሳሰልኩ ቢል ይሆናል እንዴ? አልጋው ሰውን የሚያመሳስለው ከሆነ ቢመሳሰል ምን አለበት? አሁን አንተና መታፈሪያ ትመሳሰላላችሁ ቢሏችሁ ይሆናል። ምን ይለያየናል? እሱም ሰው እኔም ሰው፣ በፈጣሪ ዘንድ ሁላችንም እኩል ነን። ደግሞ እሱን ሰውዬ አትናቂ ብዬሻለሁ። ድሮ የምታውቂው መታፈሪያ እንዳይመስልሽ። አይ ወዲያ ጊዜ የሰጠው ቅል በለው።
የሆነ ሆኖ አልጋው ሁሉም ሰው ቤት ገባ ነው እንዴ የምትዩ? ከማን ቤት ቀረ? መቼም ገዝተውት ነው። ታዲያ ረከሰላቸው። በቃ ሁሉም እየተነሳ ባላልጋ ሆነ። እኔ የዚህ አልጋ ባልጋ ፕሮጀክት የማስታወቂያ ሞዴል ነኝ ብዬ ልቤ ወልቋል። እንደው አማረብኝ ብዬ አልጋውን እያያዝኩ ዞራለሁ። ሁሉም አልጋ ተሸካሚ ሆነና አረፈ። እኔ መቼም አልጋ ተሸክሞ ሲሄድ ያየሁት አንድም ሰው የለ። በተለይ የዚህ ሰፈር ያሉ ሰዎች እና ለዛች ላልማዝ ማን ሰጣት? ላልማዝ ማን ሰጣት? ገዛቻ እኮ። ዛሬ እሷ ገዛች፣ ነገ ደግሞ ሌላዋ ትቀጥላለች፣ ከዛ ሌላዋ። እንዴ የትልቅ ሰው ዕቃ ብለን መከራችንን እንበላለን። አልጋው የባለጌ መፈንጫ ሆኖ ያርፈዋል። እና ምን ይሻላል ትያለሽ ታዲያ? ደረጃ ይውጣለታ። ለደህነኛውና ለትልልቁ ሰው አንደኛ ደረጃና በውድ የተሰራውን መሸጥ፣ ለእንደና አልማዝ አይነቱ ደግሞ ከወዳደቀ ብረት በዋጋውም ቢሆን ረከስ ያለ መናኛ ቢጤ ማዘጋጀት። ይሄ ለምን ይጠቅማል? ለክብራችን። እንዴ እንደው ማንም እየተነሳ የሚገዛው ምናምንቴ ለመስራት ነው ሁሉ መከራ የታየው። በዚህ ፕሮጀክት ሐሳብ ላይ ሁላችንም የተግባባናል መሰለኝ። አንደኛውን ኃይሉ ይምጣና ቁጭ ብለን እንነጋገርበታለን። እና የተነሳኸው ወዴት ለመሄድ ነው? ወደ መኝታ ነው። መቼ ጀመርነውን በቅጡ ቋጨንና ምን ቀረን ደግሞ? ወርደህና ተዋርደህ ከመታፈሪያ ጋር ስትጠጣ ያመሽኸውን መች ነካ ነውና ሲነጋ ያደርሰንም። ምግብ ነው ለነገ የሚያድረው። ስራና ነገር ሲያሳድሩት የበለጠ ነው የሚበዛው። መቀመጫ አሳጡኝ እኮ። ምን አድርግ ነው የሚሉ? ጠቢቡ ባንክ ዘርፏል ብሎ ማን እንደነገራቸው እንጃ። አንዱ ይመጣና ለዚህ ጉዳይ የሚሆን ይሄን ያህል ብር ፈልጋለሁ አምጣ ይለኝ። ሌላዋ ደግሞ እንትን ልገዛ ፈልጌ ብር አስፈልገኝና ለታባብ ነግራት ከጠቢቡ ሰጃለች። የማትፈልገው ብር ካለ የማይፈልግ ብሎ ብር አለ። ብር እኔ ከየት አመጣለሁ? ከሌለ የለኝም እያልክ መመለስ ነው። በየለኝም መቼ የሚመለሱና እኔ ጋር ልክ ባደራ ያስቀመጡት ብር እንዳለ እኮ ነው አጠያየቃቸው። እነማን ናቸው ግን? እነማን ቀሩ? እናቴም አባቴም እህቶቼም ያጎቶቼ ልጆችም ውጭ ያሉት እህትና ወንድሞቼ እየደወሉ ለእንትና የኔ ያህል ብር ስጣት ከዛ ብር ላይ የሚታሰብ ይላል። ከየቱ ብር የሚታሰብ? ያበደሩ ገንዘብ አለ ማለት ነው? ምን ያበድሩኛል? ያኔ ለሰርጌ ብለው የገንዘብ ስጦታ ሲሰጡኝ ሰርጉን ትቼ ስራ ላይ ስለዋልኩት ተናገሩ። አታናፍ ሰርቼ ከፍላለሁ ብዬ ሳያስገድዱኝ አናፍ። በስጦታ የሰጡህን ብር አሁን ለምን መልስ ይሏል? ሲያናፉ ነው። እነሱ የሰጡኝ ሰርግ ደግስበት አሞራ ቀልብበት ብለ ነው። እኔ ደግሞ ለአልጋ ባልጋ ፕሮጀክት ዋልኩት። አክሲዮን ገዛውበት፣ ስራ ፈጠርኩበት፣ ባጭሩ ራሴን ቤተሰቤን ቻልኩበት። አሁን ታዲያ ምን ማለት ተጀመረ? እኛንን ያቋቋሙ አስበውበት ባይሆንም ለሌላ ዓላማ የላኩት ብር ለአንተ መቋቋሚያ ሆኗል። ችግሩ ታዲያ እሱ አይደለም። እኔ እኮ እዚህ ያለውን ሰው ሁሉ እንዳቋቋም ነው የሚፈልጉት። የቻልከውን ያክል ሞክራ። መቋቋም የሚፈልግ ሰው ቢኖር ነበራ። እነዚህ ብር የሚጠይቁኝ እኮ ገንዘቡን ለምን እንደሚፈልጉት ብትሰማ፣ በሌለ ገንዘብ እንዴት ነው ብር እንደዚህ መቀለጃ የሆነው ብለህ ትገረማለህ። ለምሳሌ በቀደም ያጎቴ ልጅ ለንደን ያለችው እቴ ስትመረቂ የመመረቂያ ልብስና ከጓደኞች ጋር ለምታሳልፉ የመሰነባበቻ ጌት ቱጌዘር ፓርቲ እኔ ነኝ ወጪሽን የምሸፍነው ብላታለች። ለካ ትመጣና አንተ ጋር ብር አለ ተብሏል አምጣለች። እሺ ብዬ የመመረቂያ ልብሷ አልቻልኩ። ለፓርቲ የተባለውን ስላልሰጠኋት ግን አቆረጠች። ልክ ተልኮላት እኔ ፈርቅ ያስኩባት ነው የመሰለው። እኔ ምን ለመሆኑ ግን ብሌን ምን ትላለች? ምንም አትለዋለች። ያንተ ዘመዶች እኛ ቤት የሚመጡ ገንዘብ ሲፈልጉ ነው እና ሌላ ነገር እየመዘዝ እናደርጋለን። አንተስ ምን ትላለህ? ዘመዶች ገንዘብ ፈልገው ነው አንተ ጋር የሚመጡ? ምን ጋር መጥቶ ሳይፈልጠኝ ነው። ታዲያ ምን ይሻላል? ሲያገኙ መከራ፣ ሲያጡ መከራ። በልሽ ሂሳቡን ንገረኝ። ሌላው ደግሞ የሚያናድደኝ የዚህ የሂሳብ ጉዳይ ነው። እንዴት? በቃ ሁልጊዜ መደመር፣ ሁልጊዜ መመዝገብ የኔ ስራ መሆን የለበትም። የሆነ የሂሳብ አዋቂ መቀጠር የለበትም እንዴ? አሁን ይሄ ሂሳብ ከባድና ካንተ አቅም በላይ ሆኖ ነው ሌላ ሰው የሚቀጠረው? እሱ አይደለም ብዙ ስላልሆነ ጠርቀም ብሎ ይሰራ ስለ አይሆንም ማለት ሆን ብዬ የማጎር ነው ይመስላል እንዴ? እኔም በአግባቡና በወቅቱ ተመዝግቦ ተወራርዶ ይቀመጥ የምልህ እንዳይጎድልብህ። ለምን ይጎድልብኛል? እኔ ምን አውቃለሁ? ከራስ ብር ጋር ተቀላቅሎ የራስ እንዳይመስልህ በየጊዜው ቢሰራ አንተም ባለዳ ከመሆን ትድናለህ። ከዚህ በፊት ተቀላቅሎብኝ ያውቃል? እኔ እንደዛ ልጣል። ያልጋ ባልጋ ሂሳብ ግን በአግባቡ እየተመዘገበ እየተቀመጠ እንዳልሆነ አፌን ሞልቼ መናገር ይችላል። እኔ ሂሳቡን ለያዝ እንጂ ሁሉም ሰው ነው ብር ሲፈልግ እጁን የሚሰደው እኮ። ይሄንን ተቆጣጣራ እንዴ! ሲገባም ሲወጣም አንተ አውቀህ ነው ተብሎ ስለሚታሰብ ለሚገኘው ጉድለት ሁሉ አንተ ነህ የምትጠየቀው።
እዚህ ድረስ ነው የምንተማመነው ማለት ነው። ይሄ ስራ ነው ጠቢብ። ስለ ስራውና ስለ ሂሳቡ መቼም የሚሰማህን አትናገር አትለኝ። ጥሩ፣ ሂሳቡን በሙሉ እንድትረከቡኝ ይፈልጋል። እኔ ተወካይ ስራ አስኪያጅ ነው። እንዲህ ያለውን ውሳኔ መወሰን የሚችል አልመሰለኝም። ኃይሉ ይምጣና አንድ ላይ ተነጋግረን እንወስናለን። እስከዛው አንተ ደረሰኞችን በአግባቡ እያስቀመጥክ ቆይ። መቼ ነው እስከዛ ማለት? እሺ ኃይሉ መቼ ነው የሚመጣው? እሱን ያላውቅ 3 ወር ሙሉ ይመጣል 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 እያልን አፋችንን ከፍተን እንጠብቀዋለን። ሁሉም ነገር ኃይሉ ሲመጣ እየተባለ በሂደር እየተያዘ እንደሆነና ስራው እየተጓተተ መሆኑ ግን ይገባል። ይገባኛል። ለዚህ መልስ ስለሌለኝ ነው እንጂ የኃይሉ መቆየት የሁላችንም ጥያቄ ነው። የት ነው ያለው? መቼ ነው የሚመጣው ብላችሁ ግን እኔን አትጠይቁ። አላውቅም። ያለን አማራጭ እስከቻልነው ድረስ ስራው እንዳይቆም ተግባብተን መስራት ብቻ ነው። ሂሳቡንም ተው። ስራው እኮ የጋራ ነው። ሁላችሁም ብትሆኑ ስራውንም ሆነ ሂሳቡን የመቆጣጠር ኃላፊነት አለባችሁ። ሄሎ፣ እንደምን አለ ባህሩ? ኃይሉ? አዎ ኃይሉ ነኝ። እንዴት ናችሁ? የጠፋ ሰው። ቤተሰብ በሙሉ ደህና ነው? ምን አጋጥሞ ነው ድምፅህን ያጠፋው? ስራ እንዴት ነው? አልጋ ባልጋ? ከአንተ መጥፋት በስተቀር አልጋ ባልጋ ሰላም ነው። እየመጣሁ ነው። የት ሆነ ነው? ሰሞኑን ፈረንሳይ ነበርን። አሁን ዱባይ ነው ያለነው። ነገ ወደ አዲስ አበባ እንገባለን። ነገ ትመጣላችሁ? አዎ ሌሊት 8 ሰዓት እንገባለን። ሰሞኑን ብደውል ስልክህን ለማግኘት አልቻልኩም። ልክ ነው። ስልኬ ጠፍቶ ነበር። ዛሬ ነው አዲስ ያወጣሁት። የት ጠፋ? ሰረቁኝ። ኧረ እባክህ። እማማ ጥፎወርቅ ደህና ናቸው? ደህና ናት። ከአንተ መጥፋት በስተቀር ደህና ናት። ምህረት ደህና ናት? ሰላም ነች። እማማ ጥፎወርቅ አጠገብህ አሉ? የለችም፣ ግን ቤት አለች። ላገናኘህ? አዎ ብዙ ቦታ ደውያለሁ። ካርዴም እያለቀ ስለሆነ ቶሎ ብታገናኘኝ። ብሌን ወለደች? ብሌን ወለደች ወይ? አረ ገና ናት። እኛ ሀገር እንደ ድሮ ነው። ልጅ በ9 ወሩ ነው የሚወለደው። እኔ እንጃ ከሀገር ከወጣው የቆየው ስለመሰለኝ የደረሰች መስሎኛል። በል ማማን አናግራት። እንዴ ማን ነው? ዝም ብሎ ስልክ አምጥቶ ሰው ጆሮ ላይ መለጠፋል እንዴ? መጀመሪያ ታናግሪያለሽ ወይ ተብያ ልጠየቅም። ኃይሉ ነው፣ አናግሪው። ኃይሉ ማን? ኃይሉ የኛ? አሁን አናግሪው። ሳንቲም ማለቀ እያለ ነው። ዛሬ ማሊ ሞት ነው። በ3 ወሩ በምን ትዝ ብለ ነው? ምን ታይቶት ደወለ? አረ ስልኩ ክፍት ነው እንዴ? እየሰማሽ ነው? አረ ሃሎ እማማ ጥፎወርቅ። እኔ ድምጼ ይጥፋል። ኃይሉ ለመሆኑ ነፍስህ አለ? እንዴት እንደናፈቁኝ አልነግሮትም። አትንገረኝ። እኔም እንዴት እንደታዘብኩህ አልነግርህም። ምን አጠፋው ማማ? አንተ ጠፋህ። አሁን ልመጣ እኮ ነው። ሄዴዴዴድ እውነት? መቼ ልትመጣ? ነገ 8 ሰዓት ላይ እንገባለን። በሰላም ገባ። ቦሌ መተን እንቀበልሃለና። አይ ብዙ አትድከሙ። ይልቅ ቤቱን አዘጋጁልኝ ልሎት ነው የደወልኩት። እንደመጣው ቤት ነው የምገባው። የት ቤት? እኔ ቤት። እቃዎችን መልሰው ካላስገቧቸው ወዛደርም ፈልገው ቢሆን እባክዎ። እኮ የቱ ቤትህ? ተዘጋልህ። የቱን ቤቱን ነው የሚለኝ? ምን አለሽ? ስመጣ ቤቴ ነው የምገባው፣ አዘጋጁልኝ። ጉድ ሊፈላ ነው በእኛ። በልበል፣ ሁሉንም ስብሰባ ጥራልኝ። አጣዳፊ ነው እያልክ በ1 ሰዓት ውስጥ ተገኙ በልልኝ። ምን ቆሞ ያየኛል? ቶሎ በል ስብሰባ ጥራልኝ እኮ ነው የምልህ። እንደው ዛሬ የኃይሉን መምጣት ከምሰማ የእናቴን ሞት ብረዳ ይቀለኝ ነበር።